በያላችሁበት ሆናችሁ በዓልን የምታከብሩ ሁሉ እንኳን ለገና በዓል በሰላም አደረሳችሁ እያለን በአርቲስት መዝናኛችን ወደ እናንተ ልዩ የበዓል ፕሮግራሞችን እያስተላለፍን እንገኛለን። አሁን ደግሞ በቅርቡ አርቲስት ቴሌቪዥን የተቀላቀሉ ቤተሰብ የሆኑ ሁለት ድንቅ ተዋናዮች ካጠገቤ ይገኛሉ። እንኳን ደህና መጣችሁ በድጋሚ። እንኳን ደህና ቆያችሁ። ዛሬ በዓል ላይ የተገናኘነው እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት አገኛችሁ ቤታችንን በበዓል? በጣም ቆንጆ ነው። ፋያለ ነው። በደንብ አሪፍ ነው። በደንብ እንዴት ነው እስኪ እናንተስ በዓል የምታሳልፉት? ሶሎም እንግዲህ አዲስ ነው የተቀላቀለንና በቅርቡ አንተም ተቀላቅለናል አርቲስት ቲቪ በደንብ እየበዛን ቤተሰብ ሲቀበሉኝ ሁሉም ቤተሰብ ነበር። እንግዳነት እንዳይሰማኝ አድርገው ነበር የተቀበሉኝና ሁሉም ይማር የለ ከተቀበሉ እኔም ተምሬ ተቀበልክ ምርጥ ቤተሰብ ነው። በደንብ ነው የተቀበልከን። እናመሰግናለን። በነገራችን ላይ ሪሚ የኔና የሱራፊል ትውውቅ 10 ዓመት ወደ ኋላ ይጓዛል። የመጀመሪያው ስራ የነበረው ይሁዳ ነኝ ነው አይደል? ይሁዳ ነኝ የተባለ የመጀመሪያው ስራን ሰርቶ ኢንተርቪው እኔ ነበር ያደረኩት። ሀበሻዊ ክሊ የመጀመሪያ ኢንተርቪው ማለት ነው። የመጀመሪያ ኢንተርቪው ይመስለኛል። ወዲያው ነበር ሲመልስ የነበረው ግን የኢንተርቪው ክብረ ንጽህና ጥረት አድርጓል። ባይዛዊ ከ10 ዓመት በፊት ማለት አስቢያውን ስንት ዓመት ያው በጣም ልጆች ነበር። ሱራ ስለዚህ ከ10 ዓመት በፊት ማለት የጀመርከው ይሄን ወደዚህ ስራ የሚገባ እኛ የተማርን ነው። ፊልምም ስንሰራ ምናምን ኢቭን 9ኛው ሺ ራሱ ስንሰራ ኦሬዲ ትምህርት ላይ ነገር ነበርንና ያው ፈጣሪ ረድቶን ትምህርቱም ስራውም እኩል ነበር የሚሄደው የነበረው። ያኔ ገና ትምህርት ራሱ አልጨረስንም ፊልም ስንሰራ አስታውሳለሁ በደንብ። ልክ ነው። ያው አሁን ደግሞ እንግዲህ እኛም እኮ በደንብ ለህዝቡ ደግሞ በደንብ ይወጡት እነሱ 9ኛው ሺ ላይ ነውና ጥምረታቸውም ደግሞ አንድ ላይ ሲመጣ በጣም ብዙ ሰው ወዶ የተቀበላችሁ ወደ 9ኛው ሺ በደንብ እናወራለን። ግን ዛሬ በዓል ስለሆነ መጀመሪያ ስለ በዓል ነው የምናወራው። ግድ ነው። እንዴት ነው የምታሳልፉት? የሄቪ ሙያም በዚህ ይጣራል። ሙያው ነው የሙያ እንትንም አለ። ትንሽ ይቆየን እሱ እንኳን። እንዴት ነው የምታሳልፉት ቤታችሁ በዓልን? በዓልን ያው ከቤተሰብ ጋር በመጫወት ዘመድ በመጠየቅ ምናምን ነገር ነው የሚያልፈው። ሌሊት ተነስቼ ቅርጫ አላመጣ ሄዳለሁ። እሱን ተሸክሜ ከውሻ ጋር እየተሳደድኩ መክፈፍ ምናምን ሆነስ በግ ምናምን ይመጣል ወደ በግ። በግ የሚገርም በጣም ብዙ ዶሮ ነው አርጄ የማውቀው። ያረድኳቸው ዶሮ ወደ በሬ ቢቀየር 5-6 በሬ ሊሆን ይችላል። ጥልቀታቸው ምናምን አብዛኛውን ዶሮ ነው። ለጎረቤትም ለቤትም እኔ ነው የሰፈሩ አራጅ በሉኝ። በጣም ጿሚ ነበርክ ማለት ነው። የእሱ ይናገር ጿሚ ነበር ማለት ነው። በደንብ እቤት እንደው ምን ትሰሪያለሽ ቤት ውስጥ እስኪ በዓል ሲደርስ ምናምን? እኔ እንኳን አሁን በዋሽ ራሱ ስለምትይዘኝ ከማገዝ የተለየ ነገር አላረግም። ግን ማዘርን አግዛታለሁ። ከሽንኩርቱ ጀምሮ ምናምን ያለውን በማስገዛት መክተፍም አይቆጠር ሽንኩርት በመላጥ ከዛ ሲቁላላ እያማሰልኩኝ ምናምን በመሃል ከዛ በማጠብ ዶሮ እንጂ ሙሉ ለሙሉ ራሴን ችዬ ሰርቼ አላቅም ነው እንጂ እችላለሁኝ ብዬ አስባለሁ። ስለዚህ ሽር ጉድ ላይ ማገዝ ነው ማለት ነው። እንደው ግን በዓል ሲመጣ ብዙዎቻችን ያው የምንመርጠው ምግብ አለ አይደል? የራሳችን እንደሆነ ዶሮ ሚላለ ጥብስ ሚላለ ምን ነው የምትወዱት በዓል ላይ? እኔ በዓልም ባይሆን ሞር ጥሬ ስጋ ነው ደስ የሚል። በዓልም ባይሆን ቢሆን ስልችት ነው ያለ በደንብ ማርባት ማረድ ቀለል እኔ ዶሮ ነው ወደው እኔ ዶሮ ወዳለሁ። እውነት በዓል ሲሆን ዶሮ ከሌለ ምንም ሁሉም ምግብ ቢኖር ዶሮ ከሌለ ደስ አይለኝም። ምግብ ያለም አይመስልም። እና መጀመሪያ ዶሮ ነው የምበላው። ከዛ ጥሬ ስጋ አሁን ቅርብ ጊዜ ነው መብላት የጀመርኩት። አልበላም ነበር ግን ዶሮ በጣም ነው የምወደው። ተበድለሽ በዚህም የተካፈል እንጂ ባህላዊ መጠጥ ላይስ እንዴት ናችሁ? ባህላዊ የሚባል መጠጥ አለ እኮ የሀገራችን። ሱራ ጥራው ችግር የለም። ጠጅ ይሻለኛል። ካረቄ ቀጥሉ። እኔ እንኳን እስከዚህም ነኝ። እኔ እስከዚህም ነኝ። የባህላዊ መጠጥ ላይ ወይን ነው ብዙ ጊዜ። ምን ወይን? ኦኬ። ፍሬውን ነው ከተገኘ ሁለቱንም ዘመናዊ አልጠላም። ትስታለህ ግን የበዓል ሰሞን ላይ አሁን ድሮ ልጅ እያለን ጠጅ እንላካለን ወይ ጠላ እንላካለን በጄሪካን ምናምን። ከዛ መንገድ ላይ መቅመሷለች ምን አለች። ይሄ ወደ ልጅነት ተመለሰ። የበዓል ትዝታዎች ምንድናችሁ? ትዝታዎቻችሁ የእናንተ ንገሩኝ እስቲ። የማትረሱት ሜሞሪ ምንድነው? ብዙ ነው ተደራረበ። በዓሉ እየተምታታብኝ ገና ላይ ነው። ገና ላይ እኔ አሁን የማረሰው ሪሚ ልብስ አረሳ
ልብሳውን ተገዝቶልን አይደል ያድር የነበረው እና ከነጫማችን በተለይ እቺ የምትበረዋ ጫማ የመጣች ጊዜ ነበረ። በቃ ለምኜ ነው የተገዛልኝና ግድግዳ ላይ እየረገጥኩ እያበራው በቃ ምንም ሳልተኛ ነው ማሩ። አዲስ ልብስ ጂንስ ደግሞ ከላይ እስከታች አንድ አይነት ኮምፕሊታ ድንኳን መስላት። እኔ ገና ሲሆን ትዝ የሚለኝ እንትን ነው ይሄ ጽድ ምናምን ክሪስማስ ምናምን ቆረጥ የለ በወረቀት ወድቄ አውቃለሁ። ከዛፍ ላይ ልገነጥል ስል ባለቤቶቹ መተው ይዤ ወረድኩ እና ሊመቱኝ ነው የመሰለኝ። እንደዛ ሙሉ ይዘው ነው የወረድከው እንጂ ድንጋጤ ለካ ጉልበት ነው። ይዤ ወረድኩ። እኔ ብዙ የተለየ የለኝም የበዓል እንትን፣ ግን ሁሉንም በዓል እኔ ማሳልፈው አያቴ ጋር ነው ሁሌም ቢሆን እና ከሷ ውጪ ያሳለፍኩት የበዓል ቀን ትዝ አይለኝም። ሁሌ እነሱ ጋር ነው የምናሳልፈው። የተለየ የምለው ትዝታ ግን አይለኝም። አዎ መቼም በዓል ደግሞ አሁን እንዴት ነው ስራ ላይም ከሆነ እንደ ዛሬ እንደዚህ እያከበርን ነውና እንደው ከስራ ጋር ተያይዞ እንደዚህ ከበዓላት ጊዜ ጋር ተያይዞ በስራ መደራረብ ምናምን የገጠማችሁ ነገር የለም? እንደዚህ አሁንም ገና ነውና እንደዚህ ኢቭ ሆኖ ወደ ገርጂ ነው ሰፈሬና ጣፎ ሆኜ ይሄ መኪናው ጌጁ አይሰራም ነዳጁ ማለት ነው። ከዛ አለቀ መንገድ ላይ ማለት ነው። በቃም በይመጣ በዓል ቤት ያለዱ ማለት የትም ልቀር ነው ብዬ የጓደኞቼ ስልክ እምቢ አለኝ ምናምን ነገር በጣም በቃ የደነገጥኩት ኢቭ እሱን ነው ማረሰው። ከዛ በጨርሻ እንዴት ነው? ከዛ በቃ ስልክ ሰራልኝ፣ ጓደኞቼ ይዘውልኝ መጡ ነዳጅ ብላ ቺፍቼ በሰላም ታለፈ። ዋናው በጣም በቃ ስሜቱ ከባድ ነበር። ብቻህን የቀረክ አይነት ነገር ነው ታዲያ አውላላ ሜዳ ላይ። እንግዲህ ያው አሁን ደግሞ አርቲስት ቲቪን ተቀላቅላችኋልና ከዚህ በኋላ በሚያዝናኑ ወጣቱን በተለይ ደግሞ የናንተ ቅዳሜ ላይ ስለሆነ ቅዳሜ ላይ ደግሞ ወጣቱን የሚያዝናና ፕሮግራም ይዛችሁ ልመጣችኋልና ሁሉም ሰው በጉጉት እየጠበቀ ነው። ዛሬ በዓልን ደግሞ አብረን እያሳለፍን ነው። በድጋሚ ግን ስለተቀላቀላችሁን ደስ ብሎናል። እንኳን ደህና መጣችሁ። ደስ ብሎናል ስለተቀላቀልን። እኛም እናመሰግናለን ስለቀላቀላችሁ። ስለ አርቲስት ቴሌቪዥን ምን ትሰሙ ነበር? አርቲስት ቴሌቪዥንንስ የመረጣችሁት ለምንድን ነው? መርጦን ነው። በእርግጥ ተመርጠንም ቢሆን እኛ ደግሞ መርጠን ነው የመጣ ነው። እናንተ መርጣችሁንም ቢሆን እኛ ደግሞ አክሰፕት ያደረግነው መርጠን ነው። እኔ አርቲስት ሲጀመር ማስታወቂያው ገና ቲቪውም ሲጀምር ባይዘው ሎጎው ደስ ይለኛል። ባለፈው እያልኩሽ ነበር በጣም ነው ደስ የሚለኝ ሎጎ። ይሄ ከኢትዮጵያ ውስጥ እንዲህ የወጣች አፍሪካ ምናምን የሆነ ትልቅነትን ከሎጎ ጀምሮ ደስ ይለኛል። በጣም የምወደው ነው። ሆስት ማድረግ ደግሞ ኢንተረስቱ ምናምን ነበረኝ በአጋጣሚ። ያው አሁን ደግሞ ተቀላቀልን ማለት ነው። ሁሉም በጊዜው ነው የሚሆነው። በትክክል እዚች ጋር ግን የሆነች አንድ ጥያቄ ማወቅ ስለምፈልግ ነው ብጠይቃችሁ ሁለታችሁን ደስ ይለኝ ነበር። ነበር ካልክ እኮ ነበር ይፈቀድልኝ ነው ነገር ነው። በጣም የምትወዱት ተዋናይና እንደሱ አይነት የሆነ ኢንስፓይሬሽን የሚሰጣችሁ ተዋናይ ማን ነው? ሁለታችሁም በጣም ጀግና፣ በጣም ጎበዝ፣ በጣም ወጣት፣ በጣም ፈጣን ኢነርጄቲክ ተዋናይ ናችሁ። ማን ነው ያንቺ? ማን ነው ያንተ? ለምክ አንቺ ትንሽ እሺ፣ አንድ ሰው ብቻ ነው የሚቻለው? ግን ይቻላል እንደፈለግሽ። ኢንስፓይሬሽን ከሴቶች ብዬ ልጀምር። መጀመሪያ አድለወርቅ ጣሰው፣ ከዛ ሙሉ አለም ታደሰ፣ አሁን ደግሞ በጣም ኢንስፓየር የምታደርገኝ መስከረም አበራ። ሶስቱ ይያዝልኝ። ወንዶች ደግሞ አለማየሁ ታደሰ፣ ደረጀ ደመቀ፣ ከዛ እንግዳ ሰው ሀብቴ ቴዲ በዘመኔ ደግሞ ማለት ነው። እና በጣም የምወዳቸው ተዋናዮች ናቸው። እኔንስ እና ስራፌል ብስራት። ከባድ ጥያቄ ነው። ቀላል ሆኖ ከባድ ጥያቄ ነው ማለት የምር ከልቤ ሁሉም ጀግኖች ናቸው በጣም ማለት ነው። ከሁሉም ጋር መስራት በጣም ያጓጓል፣ ደስ ይላል ምናምንና እኛ ሀገር እንዳለው የፊልም ትምህርት ቤት ትንሽነት ቀድመው ጀምረው ማለት ብዙም የሚያሳያቸው ሰው ሳይኖር ምናምን በጣም ጀግና ሆነው ነው እየሰሩ ያሉትና የሚታዩትም የሚደነቁት። እሱ ራሱ በጣም የሚገርም ነገር ነውና ከዛ አንጻርም ከሚሰሩትም አንጻር እኔ አብዛኛውን አክተሮች በጣም ነው የማደንቃቸው የምወዳቸው። ሞር ስፔሻል ካልከኝ አሌክስን መርጣለሁ እንጂ እንዴ ማንን አታደንቅም? ከባድ እኮ ነው።
በተለይ ስራው ስትሆን መሰለኝ እንደዚህ አይነት ነገር የሚታወቀው። አሁን ከሩቅ ቁጭ ብሎ ለሚያይ ሰው ይሄንን መርጣለሁ ምናምን ማለት ይችላል፣ ግን ስራው ስትገባ ድካሙንም ያለው ልፋት ስለምታውቀው ማበላለጥ በጣም ይከብዳል። አሁን እንዴት ነው እንደዚህ ወደ 9ኛው ሺህ እኮ እሷ ነው እየዳዳር እያልኩ ነው ትራንዚሽን እየሰጠሽ ብሪጅ ነች ወደ 9ኛው ሺህ አቡና ቲና አይደለም በ9ኛው ሺህ ገጸ ባህሪ። እስቲ ስለ ገጸ ባህሪያቶቹ እናውራ። መጀመሪያ እናንተ ስክሪፕት ስትቀበሉ፣ ከዛ ደግሞ በደንብ ገጸ ባህሪ ሆናችሁ ስትተውን ያለውን ነገር በእናንተ በኩል ያለውን መንገድ እናንሳ። ይሄ ግብዣ ግን ይሄ ግብዣ ውጪ ነው ይሄ ግብዣ ውጪ ነው። እሺ እኔ የመጀመሪያ ስራዬ ነው 9ኛው ሺህ። ከዛ በፊት የሙዚቃ ክሊፕ ከመስራት ውጪ ከካሜራ ጋር በደንብ የተገናኘውበት በትወና ለመጀመሪያ ጊዜ 9ኛው ሺህ ነውና በጣም የምወደው ስራ ነው። ከህዝቡ ጋር በደንብ ያስተዋወቀኝ ስራ ነው። እስካሁን ድረስ በቃ ሁሉም ሰው በቲና ነው የሚያውቀኝ እና በጣም የምወደው ስራ ነው። መጀመሪያ ካስት ስንደረግ ኦዲሽን ወስደን ነበር ካስት የተደረግ ነው። ግን ስጋባ እንዳልኩሽ የመጀመሪያ ቢሆንም የመጀመሪያ እንደሆነ እንዲሰማኝ ያረገ ሰው አልነበረም። አይመስልም እንጂ የመጀመሪያ አይመስልም ነው። የነበሩትም ክሮዎች ከዚህ በፊት አብረው የሰሩ ነው የሚመስሉት። በቃ በጣም ኢንቲሜሲያቸው ደስ ይል ነበረ። ጀስት እንደ ፋሚሊ ነበር የነበር ነው። እኔም ቶሎ ነው የተቀላቀልኩት። እውነቱን ስነግራችሁ ስለ ሲትኮም ባይዛዊ ምንም ኖሃው አልነበረኝም። እስከ ተወሰነ ጊዜ ድረስ አንደርስታንድ አድርጌው አልነበረም ምተው ነው የሚሰጠኝን ስክሪፕት ጀስት እነሱ ሲሉት ራሱ በጣም ነበር መገረሙ። ገብቷቸው ነው ግን ምናምን ላለው ጀስት የሆነ የቆየሽ ስትመጪ ስክሪፕቱን አንደርስታንድ እያረግሽ ስትመጪ ምናምን ነው የሚገባሽ። እኔ ሩቅ ስለነበርኩኝ ለሲትኮም ማለት ነው። ከዛ ግን በጣም ቆንጆ ኤክስፒሪየንስ ሆኖኝ በጣም ወድጀው። ካራክተሪ ደግሞ እንደምታውቁት እንግዲህ ቀበጥ ነገር ናት። አስቸጋሪ ነበረች ለአቡ። አልጨበጥ ያለች ካራክተር ነበረች። ቀስ እያልን በደንብ እየተዋሃድን ቆንጆ ነገር ሰርተናል ብዬ አስባለሁ። በደንብ አሁን እንደው ግን ወደ ስራ ከማለፌ በፊት ቀበጥ ስቲ ትዛለኝና ሰው ብዙ ጊዜ እንደዚህ በድራማም በፊልም ያየውን ነገር የእውነተኛ ህይወታችን ላይ ያመጣዋልና እንደዚህ ያጋጠመሽ ነገር የለም? እስኪ ከዛ ጋር አሁን ከቀብጥናሽ ጋር ሊሆን ይችላል ከገጸ ባህሪው አንፃር ያጋጠመሽ እስኪ ማትረሹት ውስጥ እንደዛ ምለው የለኝም ወይ እኔ ገጠመኝ ሴቭ አላረግም መስራሽ። ግን በጣም ብዙ ሰው እንደ ካራክተሯ ነው የሚያስበኝ። ለምሳሌ የሆነ ቦታ ሰው ሳገኝ ምናምን እንደሷ በጣም እንዳወራ የሆነ ከሁሉም ጋር ቶሎ እንድቀላቀል ምናምን ኤክስፔክት ያደርጋሉ። ግን የሆነ ደብረውኝ ምናምን ነው ይመስላቸው። እንደዚህ ነሽ ግን በአካል ነው ወይስ አውቀሽ ነው ምናምን ነው የሚሉኝ። ግን ያው ካራክተርና ደግሞ ላይ ምን ይለያቸዋል? ከካራክተሯ ጋር በጣም ተናጋሪ ነች እኮ ቲና። አንቺ በጣም አይደለም ዝምተኛ ነኝ ሳይሆን እንደሷ አቀላጥፌ መናገር አልችልም እንደሷ ነው እንጂ ከዛ ውጪ ቀበጥ አይደለሁም አይደል? እሷ በጣም ቀበጥ ናት። በዚህ እንለያያለን። መልሷም ከአቡ እኩል ነው ተረቡ ምናምን ቅድም መተረብ ነው የምችለው፣ ተረባ አልችልም። ልክ ነው። ቅድም እንዳልሽው ነው። ልክ የሆነ ሴቲንግ ላይ ስትመጪ ታፍ ክራውድ የሚባል ነገር አለ። አሁን ካሜራ ክሩ፣ እዛ ያለው ዳይሬክተር፣ ተዋናዮቹ በጣም በቃ ይሄ ቤተሰባዊነቱን ይሄ ፊት ለፊቱን ተቀብለውሻል ማለት ነው። ታፍ ክራውድ አልነበሩም ማለት ነው። ለዛም ወዲያው ስሙዝ ሆኖ ይሄደልሽ ማለት ነው። አይ አንደርስታንድ። ወደ አቡኒ ዳው አራት እኔ ጋር ስንመጣ እንግዲህ መጀመሪያ ያው ፊልም ስንማርም ቲያትርም ከዛ ደግሞ ከሱ በፊት 2 ፊልም ሰርተን ነበርና ሰው በቃ አፕሪሺየት ሲያደርግ ምናምን በቃ እኔ ዲፕ የሆነ ድራማ ምናምን ነው መስራት የምፈልገው የነበረው። በቃ አክቲንግ የሚያሳይ እሱ ነው ምናምን ብዬ ነበር የማስበው። ከኮሜዲ ስራ በላይ በቃ እንደዚህ ድራማ ጀነሮች ነበር የምፈልገው በቃ መስራት ምናምን ማለት ነው። ሶ ከዛ ግን ይሄ ሲመጣ ያው አብረን ስለነበረ የምንሰራው በቃ ይሄ አንተ ስራው ምናምን ብሎ ስለ ካራክተር እያወራን ምናምን ስንመጣ በጣም ወደድኩት እና በዛው ሰራሁትና እንደ ተወዳጅም ሆነ እንጂ አሁን ኮሜዲ የመስራት ኢንተረስት ነገር ይሁን ብረዳውም ባቀው የኮሜዲ የመስራት ኢንተረስት ግን አልነበር። በቃ ሲሪየስ ነገር ነው መስራት የምፈልገው።
አይገርምም? ግን እኔ እንደዚህ የምታስብ አይመስለኝም ነበር። አረ እውነት በጣም እነሱ እንዳልኩሽ ነው ስንገባ በጣም እኮ ሲንክ አድርጋችኋል ከካራክተሮቻችሁ ጋር ማለት የምር ገብቷችሁ ነበር ስታወሪ የነበረው። ጀስት አንድ አይነት ተመሳሳይ ሀሳብ ነው የነበረ። እኔም እንደዚህ ነበር የሚሰማኝ ግን አይመስለኝም። እንደውም ከዛ በኋላ ሰኔና ሰኞን ስንሰራ በጣም እሱ ዲፕ ድራማ ነው። ሜቢ ካያችሁት ነው ሌላ አይነት ካራክተር ነው። በጣም ዲፍረንስ አለው ምናምን ለመልመድ በቃ እንደሱ አይነት ነገር ነበር የምወደው የምፈልገው መስራት። ከዛ በቃ የሆነ የምትፈልገው በጣም ወርደስ ኮሜዲው በጣም የገባው ነው ለዛ አይመስለኝም። ኖ ኦን ዘ ስፖት መፈጣቱ እያሳኩ ነው እየተሳቀብኝ የሚሉ አይ የሚገርመው እንዲያውም ያንተ ካራክተር ሙሉ በደንብ ከመጫወት የተነሳ ነው መሰለኝ በኖርማል ህይወት በትክክለኛ ህይወቱም በቃ ያንን ነው ማየት ሰው የሚፈልገው የሚጠብቀው እና እንደዚህ አሁን ተኮሳትሮ ምናምን ሲያወራ ራሱ ሰው የሚቀበለው አይመስልኝም። ቅድም ዳንሷ ላይ አይተናታል እኮ የእውነቱን ግን እንደዛ ነው። የእውነቱን ማለት ነው ካራክተሩ ብልጭ ጠፋ ያያል። እውነት ነው። በቅርቡ ደግሞ እንግዲህ ሄቪም አዲስ ስራ ነበርና የፊልም ስራ በሲኒማ እየታየ ነው። እስኪ ስለአሁን ደግሞ እጃችሁ ላይ ስላሉ አዳዲስ ስራዎች እናውራ። እጅ ከምን እናንተ ጋር እጅ ከፍንጅ ነው። አንተ ቅደም እባክህ። አይ አንቺ ትልሽ ተውቶ አባያን ተጀመረ እነሱ ሰዎች አስታወሳችሁ። አሁን ያው ቲያትር አለ እየሰራ ያለሁት። አሁንም የተያዙ ፕሮጀክቶች አሉ። አንዳንዶቹ ያው ሲወሩ አፍ ላይ እየቀሩ ስላስቸገሩ ሲወጡ ማየት ይሻላል። አንድ አንቺ የሰራሽው አዲስ ስራ ላይ የሆነ ነገር ሰምቼ ነበር። የሌሊት ቀረጻ ላይ በጣም ድብን ያለ ሌሊት ነው። በጣም ኃይለኛ ብርድ ላይ የሆነ የተወንሹ ትወናለና ትወናው ላይ ጭራሽ ጭስ ካፊ ሲወጣ ሁላ ይታይ ነበርና እንዴት ቻልሽው ያን ብርድ? ብርዱ ነበር የሚያስለቅስ እንጂ አልገባውም ገጽ ባልሳሳት ጩኸት በረከተ ማለት ነው የምታስሉት ፊልም ላይ ያችን ሲን እስኪ አስታውሰሽ ንገሪኝ እባክሽ። ሁለት ሶስት አራት ሲኖች አይ ቲንክ ውጪ የሌሊት ሲኖች ነበሩን የምንቀርጻቸውና ብርዱ ደግሞ በቃ አሁን አዲስ አበባ ያው እንደምታውቁት በዛፍ ተከበናል አይደል? እሱም አለ በቃ በዘገጠኝ ልማቱ እውነት የምሬን ነው። በጣም ነበር የሚበርደው እና ከዛ የነበረው ደግሞ ስሜት እንዳየኸው ነው። ትንሽ ኢሞሽናል ሆና ምናምን የምትሰራበት ነው ሲኑ ማለት ነው። ግን ያው ሶ ኢንፍሉዌንስ አድርጎታል በደንብ ብርዱ ባይዘው ያጠፋል ስሜት ብርድ እኔ ብርድና ከጠገብኩኝ ማለት ነው መስራት አልችልም ማለት ምግብ በልቼ በደንብ ከጠገብኩ አክቲንግ ይጠፋብኛል። ወደ እንቅልፉ ነሽ ሲርበኝ ነው ማገናዘበው ማለት ነው። በማላ አንሳት ይይንች አይ እንኳን አንሳው ለዚህ ነው ሰው በሆዴ ነው ማስበው የሚል ግን ቆንጆ ፊልም ነው። ገብታችሁ እንድታዩት ሪከመንድ አደርጋለሁ። አዎ ደርሷል። እንግዲህ ጥሩ ቆይታ ያደረግን ነው። ዛሬም ደግሞ በዓል ነውና እናንተም ከዚህ በኋላ በጣም በአሪፍ ፕሮግራሞች ትመጣላችሁ። እንደው ግን ከመለየታችን በፊት ደግሞ የበዓል ምኞታችሁን እንኳን አደረሳችሁ እንዲሁም ደግሞ ተመልካቾች በጉት ይጠበቁ ስለሆነ እስኪ እንኳን አደረሳችሁ በሏቸው። በጥሩ ስራ እንደምትመጡ ከወዲሁ እንግለጽና አባዬ አሁን እሺ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ለመላው የአርትስ አባላት በሙሉ እንኳን አደረሳችሁ ላለው በአዲስ ስራ ይቅርታ እናንተ እያያችሁ እነሱን አመሰግናለሁ። ሁላችሁም ይሄን ፕሮግራም የምትመለከቱ የምታዩ ሁላችሁም እንኳን አደረሳችሁ። ያው በአዲስ ስራ አርትስ ላይ እኔና ሄቭ ከች ብለናል። ጥሩ ፕሮግራሞችን እናቀርብላችኋለን። ዘወትር ቅዳሜ ከጠዋት 12 ሰዓት እስከ ማታ 12 ሰዓት የትም ሳትሄዱ እንድትከታተሉን እንጋብዛለን ከወዲሁ። እናመሰግናለን። ኧረ ምንም አይደል። በሱ ይደፍ ሁሉንም ሀሳብ ብሎታል ሱሬ። እንግዲህ ለሁላችሁ መልካም በዓል ይሁንላችሁ። ጥሩ ጊዜ እንዳሳለፍን ተስፋ እናደርጋለን። በቀጣይ ደግሞ ከሱሬ ጋር ቆንጆ ፕሮግራሞችን ይዘን በቅዳሜ ለመምጣት ዝግጅታችንን ጨርሰናል። ስለዚህ ሬዲ ሆናችሁ ጠብቁን። አስተያየት ደግሞ እንቀበላለን። ያው አዲስ እንደመሆናችን ማንኛውንም ሀሳብ አስተያየቶቻችሁን እንቀበላለን። እናመሰግናለን። ውድ ተመልካቾቻችን እየተመለከታችሁ ያላችሁት በአርትስ ቴሌቪዥን ወደ እናንተ እየቀረበ ያለው ልዩ የበዓል ፕሮግራማችን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ልዩ ዝግጅትን እየተመለከታችሁ ትገኛላችሁ። ሱራፌልና ሄቨን ስቱዲዮ ድረስ መጥታችሁ
አብራችሁን ስለሆናችሁ እጅግ አድርገን ቤታችን ነው ቤታችሁ መታችሁ አብራችሁን ስለነበራችሁ በጣም እናመሰግናለን። ሰኞ ማክሰኞ ቶሎ በደንብ አሪፍ ስራዎችን በጋራ እንሰራለን፣ እንመካከራለን፣ እናወራለን፣ እናሳምራለን። ምጥን የሆነች ስራን ደግሞ እናቀርብላችኋለን ማለት ነው። አብራችሁን እንድትሆኑ በአክብሮት እንጠይቃለን። ተመልካቾቻችን አብራችሁን